ሰው ብዙውን ጊዜ ይጠይቃል፣ እኔ ለምን ተፈጠርኩ? ሕይወቴ ለምን ዓላማ ተፈጠረ ብሎ። አንዳንዶች ሀብት ይፈልጋሉ፣ አንዳንዶች ዝናን፣ አንዳንዶች ደግሞ ደስታን ይፈልጋሉ። ግን መጽሐፍ ቅዱስ ግልጽ መልስ ይመልስልናል። ዛሬ እንመለከታለን። አንደኛ፣ እኛ የተፈጠርነው ለፍቅር ነው። መጽሐፍ ቅዱስ ዮሐንስ 4:8 ላይ እንዲህ ይላል፣ እግዚአብሔር ፍቅር ነው ይላል። ፍቅር መሆኑ ማለት ለኛ ማጋራቱ ማለት ነው። ፍቅርን ለኛ እግዚአብሔር ለኛ ያጋረናል ማለት ነው። እሱ ፍቅር ከሆነ እና እኛ የተፈጠርነው እግዚአብሔር ፍቅር አይደለ? የእግዚአብሔርን ፍቅር እኛ ለሌሎች ሰዎች ልንገልጥ ነው እኛ የተፈጠርነው። እኛ በፍቅር እንድንኖር ነው የተፈጠርነው ማለት ነው። በትዕግስትህ፣ በፍቅርህ፣ በቅንነትህ እግዚአብሔር ይከብራል በአንተ ላይ። ክብሩ በቃል ብቻ አይደለም በኑሮም ነው። ሁለተኛ ደግሞ እኛ የተፈጠርነው ለዓለም ነው። መጽሐፍ ቅዱስ ኤፌሶ ምዕራፍ 2:10 እንዲህ ይላል፣ እኛ ስራው ነን ይላል። አንተ በአጋጣሚ አይደለም የተወለድከው። የት እንደተወለድክ የተሰጠህ ብቃት የሚያስደንቅ ዓላማ ነው። አንዳንድ ለመምራት፣ አንዳንድ ለማገልገል፣ አንዳንድ ደግሞ ለማበረታታት ነው የተፈጠርነው። ዛሬ ያለህበት ችግር ዓላማህን ሊያዘጋጅ ይችላል። አራተኛ ደግሞ ለግንኙነት ፈጠረን። ዘፍጥረት 2:18 ላይ እንዲህ ይላል፣ መኖር ብቻ አይሻልም ይላል። እግዚአብሔር ሰውን ማህበራዊ አድርጎ ፈጠረው። እንድንዋደድ፣ እንድንደጋገፍ እና እንድንጸልይ አድርጎ ፈጠረን። ቤተ ክርስቲያን ለዚህ ነው አንድነት የእግዚአብሔር ፍቃድ ነው የሚሉት። አምስተኛ ደግሞ ለዘላለም ሕይወት ፈጠረን። ዮሐንስ 3:16 ላይ እንዲህ ይላል፣ እግዚአብሔር ዓለምን እንዲህ ወዷልና ይላል። ስለዚህ ሕይወታችን በሞት ብቻ አያበቃም። እግዚአብሔር የዘላለምን ሕይወት ለኛ አስቦልናል ማለት ነው። ስለዚህ ነው ኢየሱስ የመጣው። መጣ፣ ሞተ፣ በሦስተኛውም ቀን ተነሳ። ይህ ሁሉ የሆነው እኛ የዘላለም ሕይወት እንድናገኝ ነው ማለት ነው። ለዚህ ነው ማለት ነው አንተ የተፈጠርከው ለፍቅር፣ ለክብር፣ ለዓለም እና ለዘላለም ሕይወት ነው ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉት እና አስተያየት፣ ጥያቄ ምናምን ካላችሁ በኮመንት ሴክሽን ላይ አስቀምጡልኝ።